ታሪኩ የሚጀምረው የድራማ ዋና ገጸ ባህሪያችን በሆነችው ሺንግ ነው። ሺንግ በአሁኑ ወቅት በጣም ወፍራም ስትሆን ምግብ የማድረስ ስራ ትሰራለች። ነገር ግን ቀደም ሲል እንዲህ አልነበረችም። ሺንግ ብዙ አድናቂዎች ያሉት ያን የታወቀ የሴቶች የሙዚቃ ቡድን መሪ ነበረች። ነገር ግን ከአንድ ዳይሬክተር ጋር በተፈጠረ የሐሰት ወሬ ምክንያት ዝናዋ ሁሉ ጠፋ። አድናቂዎቿን በሙሉ ሊጠሏት ጀመሩ። ምንም እንኳ ጥፋቱ የሷ ባይሆንና ወጥመድ ተደርጎባት ቢሆንም ስራ አስኪያጇን ጨምሮ ማንም ሊያምናት አልቻለም። ሺንግ በዚህ በደረሰባት ከፍተኛ ስነ ልቦና ጫና ምክንያት ብዙ ቺፕሶችና ኩኪሶችን መብላት ጀመረች። በዚህ ሳቢያ በአጭር ጊዜ ውስጥ በጣም ወፈረች። ሆዷ ከመጠን በላይ በማደጉ ሰዎች እንኳ ሊያውቋት አልቻሉም። በድንገት ከጥበቡ ዓለም ጠፋች። የት እንዳለች የሚያውቅ አልነበረም። አሁን ባለንበት ጊዜ ሺንግ ያንን ሁሉ እያስታወሰች ታዝናለች። በዚያው ቅጽበት በቴሌቪዥን ላይ የምትወደውን የንዞን ከቡድን አጋሯ ሚንግ ጋር ሲንሸራሸር አየች። ምናልባትም ፍቅረኛሞች ሳይሆኑ አይቀሩም። ይህንን ስታይ በጣም ማዘነች። የምወደው የንዞ እንኳ የሐሰት ወሬ ወጥመድ መሆኑን አላመነኝም ማለት ነው ብላ አሰበች። በዚያ ቅጽበት ሌላ የዴሊቨሪ ትዕዛዝ መጣ። እሷም የሆነ ሆኗል። አሁን ግን ወጪዎችን ለመሸፈን ይህንን ስራ መስራት አለብኝ ብላ ራሷን አጽናናች። በሚቀጥለው ትዕይንት ደግሞ የዚህን ድራማ ዋና ገጸ ባህሪ ሁዋንግ እናገኛለን። እሱ የትልቅ ኢንተርቴንመንት ኩባንያ ባለቤት ሲሆን የሺንግ ቡድን አባል የሆነችው ሚንግ ትልቅ አድናቂ ነው። ሁልጊዜም የሚንግን ፎቶግራፍ ከራሱ ጋር ያያይዛል። በዚህ መሃል ሺንግ ምግብ ለማድረስ ትመጣለች። ደንበኛው ስልክ ስለማያነሳና የቤቱ በር ክፍት ስለነበር ምግብ ለመስጠት ወደ ውስጥ ገባች። ነገር ግን በስህተት ምግቡ መሬት ላይ ወደቀባት። ምግቡን አንስታ ለማስተካከል ስትሞክር በራብ ምክንያት ራሷን መቆጣጠር አቃታት። ከጠዋት ጀምሮ ምንም ስላልበላች ምግቡን በሙሉ በላችው። በኋላ ግን ሺንግ ያደረገችውን ነገር ስትረዳ ቅርታ ምግቡን በስህተት በልቼዋለሁ፣ ግን በእርግጠኝነት ገንዘብህን እመልስልሃለሁ የሚል ደብዳቤ ጻፈች። ቶታ ዞር ስትል ግን ከሁዋንግ ጋር ተጋጨች። እሱ የቤቱ ባለቤትና ምግቡን ያዘዘው ሰው ነበር። ሁዋንግ መጀመሪያ ሺንግን ሲያትና ሆዷን ሲመለከት ይች ልጅ ምግቡን ሰርቃ ልብሷ ውስጥ ደብቀዋለች ብሎ ጠረጠረ። ስለዚህ ሆድሽ ውስጥ ያለውን አውጪ እያለ ይጨቃጨቃል ጀመር። ሺንግ ግን ነገሩ እንደዛ እንዳልሆነና ምግቡን ለማድረስ የመጣች መሆኗን አስረዳችው። ሁዋንግ ባዶ ሳጥን አይቶ ታዲያ ምግቡ ይታል ብሎ ጠየቃት። ሺንግ እውነቱን ተናዘዘች። ጥፋቱ የእሷ ስለሆነ ለሁዋንግ ራሷ ምግብ አበሰለችለት። መጀመሪያ ላይ ሁዋንግ የእሷ ምግብ ጣፋጭ የሚሆን አልመሰለውም ነበር። ነገር ግን ሲቀምሰው በጣም ወደደው። ስለዚህም እሺ ችግር የለውም ጥፋትሽን ይቅር ብዬሻለሁ፣ ቅሬታም አላቀረብብሽም፣ አሁን መሄድ ትችያለሽ አላት። ሺንግ በጣም ተደስታ በጣም ጥሩ ሰው ነህ አለችው። ነገር ግን ስታበስል ልብሱን እንዳቆሸሸችው ነገረችው። እሱም ችግር የለውም ማጠቢያ ማሽን ውስጥ ጨምረው አላት። ሺንግ እንደወጣች ሁዋንግ ከውጭ ከሚመጣ ምግብ ይልቅ የሷ ምግብ እጅግ ስለጣፈጠው በፍጥነት መብላት ጀመረ። ሺንግ ወደ ማጠቢያ ማሽን ውስጥ ተጋ ብዙ የቆሸሹ ልብሶች ተከምረው አየች። ስለዚህ ሁሉንም ወደ ማሽኑ ውስጥ መጨመር ጀመረች። በዚያ መሃል አንድ የታጠፈ ፖስተር አገኘች። ይህ ፖስተር ተበላሽቷል እንጣለው ስትል ጠየቀችው። ሁዋንግ ይህንን ሲሰማ በፍጥነት ሮጦ ፖስተሩን ከእጇ መንጠቅ አደረገው። ምክንያቱም በፖስተሩ ላይ የሚንግ ፎቶ ነበር። ምን እያደረግሽ ነው ብሎ በቁጣ ጠየቃት። ሺንግም ለጥቂት ሰዓታት እረፍት ስላለኝ እነዚህን ልብሶች በማጠብ ላግዝ ብዬ ነው አለችው። ሁዋንግ በልቡ በጣም ደግ ልጅ ናት ብሎ አሰበ። ከዚያም እውነቱን ለመናገር አዲስ ሰራተኛ እየፈለጉ ነበር። ለዛ ነው ስራው የተከማቸው ካለ በኋላ ካጠብሽ በኋላ ልብሶችን መተኮስ ትችያለሽ ሲል ጠይቃት። ሺንግ ግን ይህ በጣም ብዙ ይወስድብኛል አለችው። ሁዋንግም ገንዘብ ከፍልሻለሁ አላት። ለአንድ ዴሊቨሪ ስንት ይከፈልሻል ሲል ጠይቃት። እሷም 5 ዩዋን ስትል መለሰች። ሁዋን በሰማው ነገር ተገርሞ እኔ 100 ዩዋን እሰጥሻለሁ ብቻ ስራውን ጨርሽልኝ አላት። ሺንግም በደስታ ተስማምታ ልብሶቹን ማጠብና መተኮስ ጀመረች። ከዚያ በኋላ ሁዋንግ የሚንግን ፎቶ ይዞ በሀሳብ ተውጦ ተቀመጠ። ሺንግም ስራዋን በሙሉ አጠናቀቀች። በመጨረሻ ልብሶቹን ወደ ክፍሉ ልታስገባ ስትሄድ በስተት ወደ ሁዋንግ ሚስጥራዊ ክፍል ገባች። በክፍሉ ውስጥ የቡድን አጋሯ የሚንግ በርካታ ፎቶዎችና ፖስተሮች ተነጥፈው አየች። ሺንግ በጣም ደነገጠች። ይህ ሰውዬ የሚንግ ትልቅ አድናቂ ነው ማለት ነው ብላ አሰበች። በዚያው ቅጽበት የራሷን ፎቶ እዚያው አገኘችው። ነገር ግን በፎቶዋ ላይ ጥቁር ነጠብጣቦች ተደርገውበታል። የኔ ፎቶ እዚህ ምን ይሰራል? ያውም በዚህ ሁኔታ ብላ በድንጋጤ ደረቀች። በዚያው ቅጽበት ሁዋንግ በንዴት ወደ ክፍሉ ገባ። ሺንግ ግን ለምን ወደ ሚስጥራዊ ክፍል እንደገባች ሊጠይቃት ሲል እሷ ቀድማ ስለ ፎቶዎቹ ጠየቀችው።
እሱም እንዲህ ሲል መለሰ። ይች ልጅ በጭራሽ አልወዳትም። በመጀመሪያ ለገንዘብ ስትል ማንኛውም ነገር ታደርጋለች። ለዛም ነው ከዳይሬክተሩ ጋር ግንኙነት ፈጥራ የሙዚቃ ቡድኑ እንዲፈርስና የኔሚንግ ብዙ እንድትሰቃይ ያደረገችው። ከዚያም በላይ በጣም ባለጌ ናት አላት። ከዚያም ወደኋላ በትዝታ ሲመለስ ሺንግ በወቅቱ ስራጣ ተጨንቃ ስለነበር በንዴት ድንች ቺፕስ በሁዋንግ ላይ ስትወረውርና ይቅርታ እንኳን ሳትል ስታልፍ ታየ። አሁን ባለንበት ሁኔታ ሺንግ ይህንን ስትሰማ በጣም ደነገጠች። ይህ ማለት በጣም ከሞፍር የተነሳ የሚጠላይ ሰው እንኳን ሊያውቀኝ አልቻለም ማለት ነው ብላ አሰበች። ሁዋንግ በንዴት ፎቶ ላይ የሆነ ነገር ሲወረውር በሐሳቧ መጣባት። ስለዚህ እዚህ መሆኔን ሳያውቅ በፊት ከዚህ መጥፋት አለብኝ፣ ካልሆነ ግን በዚህ ሁኔታ መሆኔን ሁሉ ያውቃል ብላ አሰበች። እነሆ ስራን ጨርሻለሁ ልሂድ አለችው። እሱም ቢያንስ ገንዘብሽን ተቀበይ ቢላትም እሷ ግን ምንም ገንዘብ አልፈልግም ብላ ልትወጣ ስትል በስተት በጣም ውድ የሆነ የአበባ ማስቀመጫ ሸበረች። ሁዋንግ በድንጋጤ ሲመለከት እሷ እያለቀሰች ሆኖ ብዬ አይደለም የሰበርኩት፣ ግን በእርግጠኝነት ገንዘቡን ከፍላለሁ አለችው። ሁዋንግ ማስቀመጫው እጅግ ውድ እንደሆነ ነገራት። ሺንግ ግን ውድ ቢሆንም እከፍላለሁ፣ ደሃ ልሆን እችላለሁ፣ ግን አታላይ አይደለሁም፣ በታማኝነት ገንዘቡን መልስላለሁ ብላ ጥላው ወጣች። ሺንግ ወደ ሱቅ ሄዳ የአበባ ማስቀመጫውን ትክክለኛ ዋጋ ስታውቅ በድንጋጤ ደረቀች። ወደ ቤቷ ተመልሳ በማጣበቂያ ልትጠግነው ብትሞክርም አልተሳካላትም። በዛው ቅጽበት የቤት አከራዩ የቤት ክራይ ፍለጋ በሩን በኃይል እያንኳኳ ጀመር። ሺንግ ገንዘብ ሆነ ጥሩ ስራ ስለሌላት ጭንቀቷ በዛ፣ ችግሮቿም የተደራረቡባት መጡ። በሚቀጥለው ትዕይንት ሁዋንግ ብዙ ረዳቶቹን ሲያነጋግር ይታያል። ሁሉ ስራቸውን በሚገባ እንደሚሰሩ ቢነግሩትም እሱ ግን አንዱንም ማሰራር ስላልወደደው ውድቅ ያደርጋቸዋል። ይልቁንም የሺንግ የሰራችው ንጹህና ፍጹም የሆነ ስራ በፍቅር ይመለከታል። በዚያ ቅጽበት በሩ ተንኳኳ። ሺንግ የአበባ ማስቀመጫውን መጠገን ባለመቻሏ ይቅርታ እየጠየቀች ገባች። ለሁዋንግ ጥቂት ገንዘብ እየሰጠች ለጊዜው ያለኝ ይህንን ነው፣ የቀረውን ግን በቅርቡ መልስላለሁ፣ ብቻ ከ7 እስከ 8 ዓመት ጊዜ ስጠኝ አለችው። ሁዋንግ በልቡ እንዴት ያለች የዋህና የምትወደድ ልጅ ናት ብሎ በመሳቅ ከ7 ዓመት በኋላ እኮ የዕቃው ዋጋ ይጨምራል፣ ስለዚህ መክፈል ይበልጥ ይከብድሻል አላት። ከዚያም አንዱ ላቀረበላት የኔ ቤት ሰራተኛ ሆኜ በወር 15000 ዩዋን እከፍልሻለሁ፣ በዚህም በ3 ወይም በ4 ዓመት ውስጥ እዳሽን ከፍለሽ ትጨርሻለሽ፣ እዚህም ቤት ውስጥ ትኖሪያለሽ አላት። ሺንግ በደሞዝ ከፍተኝነት ተገርማ ለምን የመረጥክ ስትል ጠየቀችው። ሁዋንግ በስራው ጎበዝ ስለሆነች ነው ካልኳት ትኮራብኛለች ብሎ በማሰብ ምክንያቱም አንቺ ወፍራም ስለሆነች ነው አላት። በሌላ ትዕይንት ሁዋንግ ለሺንግ ሶፍት ሰጣትና እሷም ስትጠቀምበት ለጥቂት ሰከንዶችም ቢሆን የምትወደው ትመስላለች ብሎ አሰበ። ሺንግ ስሜቷ ስለተበላሸ ቴሌቪዥኑን አጠፋችው። ሁዋንግ ግን ስለሚንግ የሚወራውን ለማየት ስለፈለገ ተጣሉና እርስ በርሳቸው ላይ ወደቁ። ይህንን አይን ላይን ተፋጠው ሲመለከቱ ቆዩ። ነገር ግን ሺንግ በጣም ከባድ ስለነበረች ሁዋንግ በጩኸት ገፋት። በዚያው ቅጽበት ፊቷ ልክ እንደ ታዋቂዋ ሺንግ እንደሆነ አስተዋለ። ነገር ግን አይ ሊሆን አይችልም ብሎ ጥሏት ወጣ። ሁዋንግ ከሄደ በኋላ ሺንግ አመሰግናለሁ ጌታዬ አላወቀኝም ብላ እፎይታ ተነፈሰች። ከአንድ ምሽት ግብይት በኋላ ወደ ሁዋንግ ቪላ ስትመለስ 2 ጥበቃዎች ሌባ ናት ብለው ሊይዟት ሲከተሏት በድንገት ተሸራታ ወደቀችና እግሯን ተጎዳች። ሁዋንግ ወዲያውኑ ደርሶ ጥበቃዎቹን እሱ አዲሷ ረዳቴ ናት ከእንግዲህ ማንም እንዳያስቆማት ብሎ አዘዘ። ሺንግ ስለተጎዳች ሁዋንግ አቅፎ ሊወስዳት ሞከረ። ከበድኩህ አልከበድኩህም ስትል ጠየቀችው። እሱም አይ እኔ ወንድ ስለሆንኩ በጭራሽ አልደክመም ብሎ መለሰላት። በእውነቱ ግን ሁዋንግ ሊሸከማት አቅቶት በጣም ተቸግሮ ነበር። በጣም በዝግታ ይራመድ ስለነበር አንዲት አሮጊት እንኳን ቀድሞት አለፉ። በመጨረሻም በሩ ጋር ሲደርስ የሁዋንግ ጎን ከዳው። ሺንግን እንደተሸከመ መሬት ላይ ወደቀ። ሺንግ ለመነሳት ብትሞክርም በድጋሚ በሁዋንግ ላይ ወደቀችበት። ሁዋንግም እባክሽ እንዳትገይኝ ተጠንቀሽ ተነሽ ሲል ተማጸናት። እሷ በቀስታ ለመነሳት ስትሞክር በድጋሚ በሱ ላይ መውደቋ ነገሩን የባሰ አባባሰው። ሁዋንግ በጣም ተጎዳ፣ እንዲያውም መራመድ እንኳን አቃተው። ስለዚህ ሺንግ ሁዋንግን በመደገፍ ወደ ክፍሉ ይዘው ገባች። በዚያው ምሽት ሺንግ ቶሎ እንዲያገግም ሌሊቱን ሙሉ ስትንከባከበው አደረች። ጠዋት ሁዋንግ አይኑን ሲከፍት ሺንግ አጠገቡ ተኝታ አያት። ለሱ ያሳየችው ከፍተኛ እንክብካቤ ልቡን ነካው። በኋላ ሁዋንግ ከረዳቱ ጋር ሲያወራ ረዳቱ እናቱ ያዘጋጁለትን የፍቅር ቀጠሮ አስታወሰ። ሁዋንግ ምንም እንኳን ባይፈልግም የኩባንያው ውስጥ ያችን ልጅ ለማግኘት መሄድ ነበረበት። ሺንግ በግድ አብረው እንድትሄድ አደረጋት። ነገር ግን ሺንግ ያቺ ቀጠሮ ያዘላት ልጅ የድሮ የቡድን አጋሯ የነበረችው ሊዛ መሆኗን ስታውቅ ደንግጣ በድብቅ ልታመልጥ ሞከረች። ሁዋንግ ግን አልፈቀደላትም። እንዲያውም አጠገቡ እንድትቀመጥ አደረጋት። ሁዋንግ ሊዛ ራሷ እንድታስተዋውቅ ስትጠይቃት ሊዛ በመገረም ምን ማለት ነው? ለመጀመሪያ ጊዜ መገናኘታችን ነው እንዲያለችው። ሁዋንግ የሊዛን ፎቶ በደንብ ከተመለከተ በኋላ ኦ የሚንግ ጓደኛ ነሽ ለካ፣
ይቅርታ ስትምታታብኝ ያላወቅኩሽ አላት። ሊዛ ፊቷን ደጋግማ የምትሸፍነውን ሺንግን አስተዋለች። ሁዋንግ ይቺ ልጅ ማናት ስትጠይቀችው እሱም ሰራተኛ ናት ብሎ መለሰላት። ነገር ግን ሊዛ በትኩረት ስትመለከት ይቺ ወፍራም ልጅ ጓደኛዋ ሺንግ መሆኗን አወቀች። ሁዋንግ ለጥቂት ጊዜ ክፍሉን ለቆ ሲወጣ ሊዛ ለሺንግ የዚህን ሁሉ ለውጥ ምክንያት ጠየቀቻት። ሺንግም ሌላ ስራ ማግኘት ባለመቻሏ ቤት ውስጥ ተቀምጣ ስለምትውል እንደወፈረችና የቤት ኪራይ መክፈያ እንኳ እንደሌላት ሁሉንም ነገር ነገረቻት። ሊዛ በሰማችው ነገር በጣም ማዝና እንዲህ ያለ ትልቅ ችግር ውስጥ ሆነሽ ለምን አልነገርሽኝም? ይልቁንም ግንኙነታችን አቋርጠሽ ጠፋሽ። ግን አትጨነቂ፣ አሁን እኔ መጥቻለሁ፣ የቤት ኪራይሽን እኔ ከፍላለሁ አለቻት። ሺንግም በደስታ ተሞልታ ሊዛን አመሰገነች። በዚያው ቅጽበት ሁዋንግ ተመልሶ መጣና ሁለቱ ተቀራርበው ተቀምጠው አያቸው። በዘርጣሪም ለጥቂት ጊዜ ወደ መጸዳጃ ቤት ሲሄድ እንዲህ ተቀራርባችሁ አላት። ሊዛ ወዲያውኑ ጨዋታ በመቀየር ይችን ረዳትህን ልግዛት እፈልጋለሁ፣ ምን ያህል በከፍት ትሰጠኛለህ አለችው። ሁዋንግን ይቅርታ ግን እሷ የሚሸጥ ዕቃ አይደለችም፣ ደግሞም ከሷ ጋር ውል ፈርሜያለሁ አላት። ሺንግም የሁዋንግን ንግግር ደገፈች። በዚህ ጊዜ ሊዛ ዝም ለማለት ተገደደች። በኋላ ሊዛ በንዴት ወጣ ስትሄድ የሁዋንግን ረዳት ጆን በውጭ አገኘችው። እሱ በጣም ማራኪና ቆንጆ ስለነበር ሊዛ ገና በመጀመሪያ እይታ ልቧን ሰጠችው። በሱ ከመመሰጧ የተነሳ እጅ ለእጅ ሰላም ከተባባሉ በኋላ እጁን ለመልቀቅ አቅቷት አፍጥጣ ትመለከተው ጀመር። በሚቀጥለው ትዕይንት ሺንግ ስለ ሁዋንግ በሽታ ሊዛ ነገረቻት። ሁዋንግ የፊት መለየት ችግር ስላለበት የሰዎች ፊት ማስታወስ አይችልም። ሊዛ ይህንን ስትሰማ ደንግጣ ኦ ለካ ለዛ ነው ሁልጊዜ ስንገናኝ ለመጀመሪያ ጊዜ ያገኘኝ ይመስል የሚሰማው አለች። ሺንግም በመቀጠል አዎ አንዳንዴ የገንዛ እናቱን እንኳን ያውቃትም አለቻት። ከዚያም በኋላ በትዝታ ስንመለስ ሁዋንግ ከእናቱ ጋር በቪዲዮ ሲያወራ የእናቱን ረዳት እናቴ ናት ብሎ ሲሰፋት ሺንግ በሩቁና አይታው ነበር። በአንድ ወቅት ቤት ታጸዳ የሁዋንግን የሕክምና ሪፖርት አግኝታ ነበር። ሺንግ ለዛ ነው እስካሁን እኔ ዝነኛዋ ሺንግ መሆኔን ያላወቀው ስትል አስረዳች። ሊዛ ወደ ውስጥ ስትወጣ የሁዋንግን ረዳት ጆን በድጋሚ አግኝታ አወራችሁና ሄደች። ሺንግም ወጣ ስትል ሊዛ ጠፋችባት። ሺንግ እሷን ስትፈልግ በዚያው የምትወደውን የኤንዞን ፖስተር አየች። የኤንዞ መጀመሪያ ወደዚህ ህንፃ ይዟት የመጣበት ጊዜ በማስታወስ በሀሳብ ተከዘች። በዚያን ጊዜ ከኤንዞ ጋር በጣም ደስተኛ ነበረች። በድንገት አንድ ዘፈን ሰማች። ድምፁን ተከትላ ወደ ስቱዲዮ ስትገባ የኤንዞ ዘፈን ሲለማመድ አየችው። የንዞ ባያት ጊዜ አንቺ ማነሽ ሲል ጠየቃት። ሺንግ በፍጥነት ለመሸሽ ብትሞክርም የንዞ አስቆማትና ማነሽ በማለት በድጋሚ ጠየቃት። ሺንግ ወዲያውኑ ማስክ አድርጋ ይቅርታ በስህተት ነው እዚህ መጣሁት አለችው። ነገር ግን የንዞ እጇ ላይ ያለውን አምባር አስተዋለ። የአምባር በአንድ ወቅት ለሺንግ የሰጣት አይነት ነበር። ስለዚህ የአምባር እንዴት እጅሽ ገባ? እኔ ለሺንግ ነው የሰጠኋት አላት። ሺንግም እውነት ለመናገር እኔ የሺንግ ትልቅ አድናቂ ነኝ፣ እሷ ናት የሰጠችኝ ስትል መለሰችለት። የንዞ በደስታ ተሞልቶ በእውነት ሺንግን አግኝተሻታል? እባክሽን የት እንዳለችና በምን ሁኔታ ላይ እንደሆነች ንገሪኝ፣ ላናግራት የምፈልገው በጣም አስፈላጊ ጉዳይ ያለኝ አላት። ሺንግ ግን ምንም ሳትመልስ ሁዋንግን ደርሳ ሁሉንም ነገር ሰምቶ ነበር። ሁዋንግ የንዞን ወደ ኋላ ገፋ አድርጎት እንዳትነካት አለው። የንዞ እባክህ በመካከላችን አትግባ ቢለውም ሁዋንግ ግን እሷ የኔ ሰራተኛ ናት፣ ያለኔ ፍቃድ ማንም ሊያገኛት አይችልም፣ በተለይ ደግሞ አንተ አትችልም፣ ደግሞም አንተ የሚንግ ፍቅረኛ አይደለ እንዴ በማለት በንዴት ሺንግን ይዟት ሄደ። በመንገድ ላይ ጆንና ሊዛን አገኟቸው። ሁዋንግ ሊዛን ይቅርታ እኔና አንቺ አንጣጣም ብዬ ስላሰብክ ቀጠሯችንን ሰርዣለሁ አላት። ሊዛም በደስታ ኦ እኔም ልልህ የነበረው እሱን ነው አለችው። ሁዋንግ ሺንግን መኪና ውስጥ አስገብቶ ወደ ቤት ይዟት ሄደ። የንዞ አምባር ማድረጓ አልተመለከተችውም ነበር። ከዚህ ሱፐርስታር ጋር ምን እንዲያቆራኝሻል ሲል ጠየቃት። ሺንግም እኔ የሺንግ አድናቂ ስለሆንኩ ነው የሰጠችኝ አለችው። ሁዋንግ ተቆጥቶ አምባሩን ከእጇ ላይ በኃይል መንጥቆ ወደ ውጭ ወረወረው። በኤንዞ የተሰጠችን ነገር ስታደርጊ ማየት አልችልም አላት። ሺንግ በጩኸት መኪናውን እንዲያስቁም ጠየቀችው። በጣም ባለጌ ነህ፣ ኤንዞ ባትወደውም የአንድ ሰው ውድ ነገር እንዲመጣል ግን ጥሩ አይደለም አለችው። ሁዋንግም አዎ ባለጌ ስለሆንኩ ነው እንዲያደረጉት፣ አሁኑኑ ከመኪና ውረጅ አላት። ሺንግ ከመኪናው ወርዳ አምባሩን በየቦታው መፈልግ ጀመረች። ነገር ግን ልታገኘው አልቻለችም። ቁጭ ብላ ስቅስቅ ብላ ማልቀስ ጀመረች። የልደቷ ቀንና የኤንዞ ያንን አምባር ስጦታ ልትሰጣት የነበረውን ደስታ እያስታወሰች አዘነች። በዚያው ምሽት ሁዋንግ ሺንግ አሁንም አምባሩን እየፈለገች እንደሆነ ሲያውቅ በድርጊቱ ተጸጽቶ እሱም ሊፈልግ ወጣ። ሲፈልጉ ድንገት ተጋጩና ደነገጡ። ሺንግ አንተም አምባሩን እየፈለክ ነው ስትል ጠየቀችው። እሱ ግን አይ ንጹህ አየር ለመቀበል ወጥቼ ነው ብሎ ካደ። ቢሆንም ግን ሺንግ ሊረዳት እንደመጣ ስላወቀች ልብሱ ላይ ያለውን አዋራ ማጽዳት ጀመረች። በድንገት አንዲት ነፍሳት ስታይ ደንግጣ
በዋንግ ላይ ዘለለች። በዚህ ቅርበት ለመጀመሪያ ጊዜ በመካከላቸው ልዩ ስሜት ተፈጠረ። ወዲያው ግን ወርዳ ሊዛን ዛሬ ለምን አላወቃትም ስትል ጠየቀችው። ዋንግ ፊቷን በጣም የተለመደ ስለሆነ ነው ብሎ ሊያመልጥ ቢሞክርም ሺንግ ግን የፊት መለየት ችግር እንዳለበት አውቃለሁ አለችው። ይህንም ብላ እየሮጠች ስትሄድ ዋንግ ትልቅ ሚስጥር ስለምታውቅበት ቁም እያለ እየጮኸ ተከተላት። በሚቀጥለው ትዕይንት የዋንግ ረዳት ጆን ስለ ስራ ጉዳይ ሊያነጋግረው ይመጣል። ነገር ግን ጆን አይኑን ሳይነቅል ሺንግን በትኩረት ይመለከታታል። ሺንግም ይህንን አስተውላ አውቆኛውን በሚል ስጋት ወዲያውኑ አካባቢውን ለቃ ትሄዳለች። ከዚህ በኋላ ጆን ለዋንግ አንድ መረጃ ይሰጠዋል። ታዋቂው ተዋናይ የንዞ የኩባንያችንን ጥያቄዎች በሙሉ መቀበል ተስማምቷል። ነገር ግን ቅድመ ሁኔታ አለው። እሱም ያንተን ሰራተኛ አግኝቶ ማነጋገር ይፈልጋል ይለዋል። ይህንን የሰሙት ዋንግና ሺንግ በከፍተኛ ድንጋጤ ተዋጡ። በሌላ በኩል የንዞ ራሱ ሺንግን ካገኘ በኋላ እረፍት አጥቷል። የንዞ ቀረጻ ቦታ ላይ ስለ ሚንግ ልትጠይቀው ትመጣለች። የንዞ ግን ለእሷ ግድ ሳይሰጣት በስልክ ያችን ልጅ እንዳላገኛት ለምን ትከለክሉኛላችሁ? እሷን ማግኘት ለእኔ በጣም አስፈላጊ ነው እያለ ይከራከራል። ሚንግ ይህን ስትሰማ የንዞ ስለ የትኛዋ ልጅ ነው የሚያወራው ብላ ተጠራጠረች። በኋላም ቀዝቃዛ ቡና እየሰጠችው አሁን ፍቅረኛሞች መሆናችን ረሳው እንዴ ስትል ጠየቀችው። የንዞም በጣም ደክሞኛል፣ እረፍት እፈልጋለሁ፣ አንቺም ወደ ቤት ሄደሽ ረፊ አላት። ሚንግ ብትወጣም ረዳቷን የንዞ እንዲህ ያገኛት የጓጓላት ልጅ ማንነት አጣራሊ ብላ አዘዘች። በሌላ በኩል ዋንግ ከሺንጋ ተኮራርፈው ነበር። ሺንግም የንዞን ለማግኘት አልሄድም ስትል ነገረችው። ዋንግ ለምን የምትወጁን ኮከብ ማግኘት አልፈልግሽም አላት። ሺንግም ለምን እንዳገኘው ትፈልጋለህ ስትል መልሳ ጠየቀችው። ዋንግ በሌለሁበት ብታገኘውስ ብሎ በመስጋት በግድ ወደ ኩባንያው ይዟት ሄደ። ሺንግ እኔ በኩባንያ ውስጥ ምን ስራለኝ ስትለው ዋንግ እዚያ ብዙ ነገር ትማሪያለሽ፣ ደግሞስ ሁልጊዜ ሰራተኛ ሆነሽ መቅረት ትፈልጊያለሽ፣ እንዲያውም ጻፌ ላደርግሽ እያሰብኩ ነው አላት። ሺንግ ይህንን ስትሰማ በጣም ተደሰተች። ሺንግ ዋንግ የሰጣትን አምባር በፍቅር ተመለከተች። የንዞ አምባር ሊገኝ ስላልቻለ ዋንግ ይቅርታ ጠይቆ ሌላ አዲስ አምባር ሰጥቷት ነበር። ከእንግዲህ ክፉ እንደማይሆንባትና እንደ ጥሩ አለቃ እንደሚንከባከባትም አልገብቶላታል። ይህንን ትዝታ እያሰበች ፈገግ ያለች። ወደ ኩባንያው ሲደርስ ብዙ አድናቂዎቹ የሚወዱትን ኮከብ ለማየት ተሰብስቦ ነበር። ሺንግ ይህንን ስታይ እሷም እንዲህ ያሉ ብዙ አድናቂዎች የነበሯትን ጊዜ አስታውሳ አዘነች። አሁን ግን ሁሉም ነገር ተለውጧል። በዚያው መሃል የሚንግን ፖስተር አየች። ሚንግ ወደዚህ እንደምትመጣ ስታውቅ ሳታየኝ መጥፋት አለብኝ ብላ በማሰብ ወደ መጸዳጃ ቤት እንደምትሄድ ምክንያት ፈጥራ ሮጠች። መጸዳጃ ቤት ውስጥ ሆና ለምንድን ነው የምሸሸው? በዚህ ውፍረቴ ሚንግ በጭራሽ ታውቀኝ አትችልም ብላ ራሷን አበረታታች። ነገር ግን ስትወጣ ሚንግ ደጃፍ ላይ ያገኘቻት። ሺንግ ደንግጣ ምን እንደምታደርግ ግራ ገባት። ሚንግ ግን አላወቀቻትም። እንዲያውም ገፍታ አልፋት ገባች። ሺንግ እፎይታ ተሰማት። በሌላ በኩል የዋንግ ረዳት ጆን ዝነኛዋ ሺን አሁን ሰራተኛ መሆኗን ደርሶባት ነበር። እውነቱን ሊናገር ሲል ሊዛ አቋርጣ አወራችው። ሺንግ በዝግጅቱ ላይ ወደ ዋንግ ለመጠጋት ብትሞክርም ጥበቃዎች ከለከሏት። በዚህ መሃል ሚንግ ያለቃችንን ረዳት ነሽ አይደል በማለት ሺንግን ወደ ውስጥ እንድትገባ ረዳቻት። ሺንግም ወዲያውኑ ወደ ዋንግ በመሄድ ከሱ ጋር ማውራት ጀመረች። ሚንግ ወደ ዋንግ ስትጠጋ ዋንግ የፊት መለየት ችግር ስላለበት ሊያውቃት አልቻለም። ስለዚህ ሺንግ ሚንግ መሆኗን ለዋንግ በምልክት በማስታወስ ረዳችው። ከዚህ በኋላ ዋንግ ትኩረቱን በሙሉ ለሚንግ ሰጠ። እሱ የእሷ ትልቅ አድናቂ ስለሆነ ስለ ዝግጅቱ ዝርዝር ሁኔታ ይነግራት ጀመረ። ቆየት ብሎም ዋንግ ሺንግን ለብቻው አግኝቶ ዛሬማ ሚንግ በእርግጠኝነት ትወደኛለች፣ ምክንያቱም እኔ ሀብታምና ብልህ ነኝ ያለ ይፎክርባት ጀመር። በዚያው ቅጽበት የሚንግ ረዳት በከፍተኛ ደም ጮኸች። የሆነ ጉዳት ደርሶባት ወደ ሆስፒታል መሄድ ነበረባት። ሚንግ በዚህ ተጨንቃ አሁን የቀረጻው ስራ ከሌላ ሰው ጋር መስራት አለብኝ፣ እኔ ደግሞ ምግብ ማብሰል በፍጹም አላውቅም፣ እባክዎ አለቃ መፍትሄ ይፈልጉልኛለች። ዋንግ ምግብ ማብሰል የሚችል ሰው ቢፈልግም ማንንም ሊያገኝ አልቻለም። ከዚያ ሚንግ ሺንግን ምግብ ማብሰል ትችላለች ስትል ጠየቀቻት። ዋንግ ወዲያውኑ ጣልቃ ገብቶ ረሳሁት እኮ ሺንግ ምርጥን ባለሙያ ናት፣ እሷ አብራሽ ትቀረጻለች አላት። ሺንግ ግን ካሜራ ፊት ለመቅረብ በጣም ፈርታ ስለነበር እምቢ አለች። አሁን እንዲህ ደን አስቀያሚ መሆኗን ማንም እንዲያውቅባት አልፈለገችም። ዋንግ ለብቻዋ ወስዶ ሚንግን ከረዳሻት እጥፍ ጉርሻ ሰጥሻለሁ አላት። ሺንግም ተስማማች። ነገር ግን አንድ ቅድመ ሁኔታ አስቀመጠች። ፊቴን ለማንም አላሳይም አለች። በመጨረሻም ቀረጻው ተጀመረ። ሺንግ ጭንብል አድርጋ ምግብ ማብሰል ቢከብዳትም ተስፋ ሳትቆርጥ ቀጠለች። ሚንግ ሺንግን ምግብ ስትቀምስ ግን በድንገት የሆነ ነገር መሆን ጀመረ። የአለርጂ ስሜት ተነሳባት። ሺንግ ጭንብሏን ጥላ ስትጠጋት ሚንግ እንዲህ ስትል ጮኸች። ሆን ብለሽ ነው የሆነ ነገር የቀላቀልሽብኝ አይደል አለች። ሁሉም ደነገጡ። ሚንግም ራሷን ስታወደቀች። ሺንግ እንደ ጓደኛ ልትረዳት ብትሞክርም ዋንግ ግን ሺንግን ገፋ አድርጎ ሚንግን አቅፎ ይዟት ወጣ።
በሚቀጥለው ትዕይንት ሚንግ ራሷን አወቀች። ረዳቷ ለሁዋንግ እንዲህ አለችው፣ ሚንግ የለውዝ አለርጂ እንዳለባት አታውቅም ወይስ ረዳትህ ሆን ብላ ያቀነባበረችው ሴራ ነው? ሁዋንግ የሚመልሰው ጠፋው። እውነቱን በእርግጠኝነት አጣራለሁ ብሎ አልገባ። በኋላ ሁዋንግ በጣም ደክሞት ወደ ቤት ሲመለስ ሺንግ እረፍት እንዲያገኝ ምግብ አቀረበችለት። ሁዋንግ ግን በጥርጣሬ በእውነት ሚንግ ምግብ ላይ የሆነ ነገር ቀላቅለሽ ነበር? የኤንዞ ፍቅረኛ ስለሆነሽ እንተሽ ነው አላት። ሺንግ በለቅሶ ተውጣ አይደለም እኔ ምንም አላደረኩም፣ እኔ ራሴ የሚንግ አድናቂ ነኝ አለችው። ሁዋንግ ግን ዝም ስላላት ሺንግ ልብ ተሰበረ። ወደ ክፍሏ ገብታ ስቅስቅ ብላ ለቀሰች። ሁዋንግ ሊጠረጥራት መቻሉን ማመን አልቻለችም። በዚህ መሃል ሁዋንግ ለመመርመር ወደ ሚንግ የመዋቢያ ክፍል ሄደ። ማስረጃ ፍለጋ የአካባቢውን ሲያስስ በቆሻሻ መጣያ ውስጥ የለውዝ ቸኮሌት አገኘ። የደህንነት ካሜራዎች ሲመለከት ደግሞ እውነቱን ደረሰበት። ነገሩን የቀየረችውና ያበላሸችው የሚንግ ረዳት ራሷ ነበረች። በማግስቱ ጠዋት ሺንግ ስትነቃ በበሩ ስር የኤንዞ ስም የተጻፈበት ደብዳቤ አገኘች። ደብዳቤው ፓርክ ውስጥ እየጠበቅኩሽ ነው ይላል። የምትወደውን የኤንዞን ስም ስታይ ሺንግ ራሷን መቆጣጠር አልቻለችም። በፍጥነት ተዘጋጅታ ወደ ፓርኩ አመራች። ነገር ግን እዚያ ኤንዞን አላገኘችውም። ይልቁንም ሚንግን አገኘቻት። ሺንግ ልትመለስ ስትል ሚንግ አስቆመቻትና ለምንድነው አሁንም የምትተውኝው? ገና ከመጀመሪያው ነው ያወቅኩሽ፣ ማስመሰልሽን አቁሚ ያለቻት። ሺንግ ይህንን በመስማቷ ክፉኛ ደነገጠች። በተመሳሳይ ሰዓት ሁዋንግም የኤንዞ ስም ያለበት ደብዳቤ ደርሶት ነበር። ሲያነበው በጣም ተገረመ። ሺንግ እኔን ደብቃ የኤንዞን ለማግኘት ወደ ፓርክ ሄደች ማለት ነው ብሎ ተጠራጠረ። ሺንግም እውነቱን ቀድመሽ ካወቅሽ ታዲያ እኔ እውነተኛዋ ሺንግ መሆኔን ለምን ለማንም አልነገርሽም ስትል ጠየቀቻት። ሚንግ መጀመሪያ ዝም አለች። ከዚያም ወደኋላ በትዝታ ሲታይ ሺንግ ወደ ኤንዞ ኩባንያ በሄደችበት ቀን ሚንግ አይታት ነበር። በረዳቷ እርዳታም የኤንዞ ሊያገኛት የጓጓላት ልጅ አሁን ገና አስቀያሚ የሆነችው ሺንግ መሆኗን አረጋግጣ ነበር። አሁን ባሉበት ሁኔታ ሚንግ እንዳላወቅኩሽ ሆኜ እተውን ነበር፣ የፈለጉት በዝግጅቱ ላይ በብልሃት ወጥመድ ውስጥ እንድትገቢ ነው አለቻት። ሺንግ ደነገጠች። ማለት የለውዝ አለርጂ አደጋ የሐሰት ነበር ስትል ጠየቀቻት። ለምንድነው እንዲህ የምታደርግብኝ? በጣም ጥሩ ጓደኛሞች ነበርን እኮ አለቻት። ሚንግ በንዴት ጓደኝነት ገሃነም ይግባ፣ እኔ መቼም እንደ ጓደኛችሽ አላውቅም። ለኔ አንቺ ሁልጊዜም ተቀናቃኝ ነሽ። የአንቺ ቦታ መንጠቅ ነው የምፈልገው። ለዛ ነው ያ ቀን ወደ ዳይሬክተሩ ቤት የላኩሽ ስትል መለሰችላት። ያኔ በዚያ ምሽት ሚንግ ሺንግን ታመሚያለሁ፣ እባክሽ በኔ ምትክ ዳይሬክተሩ ቤት ሄደሽ ፋይሉን ታመጭልኛለሽ ብላ አታላት ነበር። ሺንግ እዚያ ስትሄድ ሚንግ ጋዜጠኞቹን ጠርታ ወጥመድ ውስጥ ከተተቻት። ሺንግ ይህንን ስታውቅ በንዴት ሚንግን በጥፊ መታቻት። ሚንግ ግን አልተቆጠበችም። ይልቁንም ገና ከጅምሩ የአንቺን ጥፋት ሳቅን የኖርኩት በአንቺ ምክንያት የሚገባኝን ዝና አላገኘውም። አንቺ ሁልጊዜም ከኔ ትፈትቂ ነበር። አሁን ደግሞ የኩባንያችንን ፕሬዝዳንት አጥምደሽ በሱ እርዳታ ወደ ጥበቡ ዓለም ለመመለስ እየሞከርሽ ነው። ግን ህልምሽ እንዲሳካ አልፈቅድም። አሁኑ ጋዜጠኞች እዚህ ይደርሳሉ። በእነሱ ፊት ምን ያህል አስቀያሚና አስጸያፊ እንደሆንሽ ለዓለም ሁሉ እናገራለሁ። ደግሞ አስታውሺ፣ ሁዋንግ እንኳ ሊያድንሽ አይችልም፣ ምክንያቱም እሱ የኔ አድናቂ ነውና የኔን ቃል ብቻ ነው የሚሰማው አለቻት። ሁዋንግ ከሩቅ ሆኖ ሁለቱን የሚመለከት ነበር። ወደ እነሱ ሲጠጋ ሚንግ ሺንግን መታችኝ እያለች ማልቀስ ጀመረች። ሁዋንግም ይቅርታ ጠይቂ አላት። ሺንግም ለምንድነው ይቅርታ የምጠይቀው አለች። ሚንግም አልሰማሽም፣ ፕሬዝዳንቱ ይቅርታ እንድትጠይቅኝ ይፈልጋል አለች። ሁዋንግ ግን እንዲህ ሲል መለሰ፣ ሺንግን ይቅርታ ጠይቂ አላልኩም፣ አንቺ ነሽ ይቅርታ መጠየቅ ያለብሽ፣ ምክንያቱም ምን ያህል አስመሳይ እንደሆንሽ አውቄያለሁ። የሰዎችን አድናቆት ለማግኘት ስትይ ሆን ብለሽ የለውዝ ቸኮሌት በመግቢያሽ ውስጥ ጨምረሽ ሰራተኛዬን የወቀሽው አንቺ ነሽ አላት። እዚያም ሚንግ አታላይ መሆኗን ነግሯት ሺንግን ይዟት ሄደ። ሚንግ ከበስተጀርባቸው እንዲህ ስትል ጮኸች፣ እንዴት እኔን ትተይ ከዚች አስቀያሚ ልጅ ጋር ትሄዳለህ? ሁዋንግ ዞር ብሎ እንዲህ አላት፣ ውሸታሞቹን ስለማልወድ ሺንግን የማከብራት ቃላቶቿ በሙሉ እውነት ስለሆኑ ነው። ስለዚህ ከእንግዲህ አታስቸግሪ። ከዚያም ሁዋንግ እንደ ጀግና ሺንግን አድኖ ይዟት ሄደ። ሺንግም ለመጀመሪያ ጊዜ አንድ ወንድ በዚህ መልኩ ስታደጋት በፍቅር ዓይን ተመለከተችው። በሚቀጥለው ትዕይንት ሁዋንግ ከሚንግ ጋር ሙሉ በሙሉ መለያየቱን አረጋገጠ። ይህ ማለት ከእንግዲህ አድናቂው አይደለም። ከዚያም ሁዋንግ ሺንግን ስለ ፍቅር ጠየቃት። ፍቅር ምንድን ነው? ሺንግም እንዲህ ስትል አስረዳችው። ፍቅር ማለት ለአንድ ሰው ስንል እረፍት የምናጣበት ስሜት ነው። ፍቅራችንን ለሌላ ለማንም ማካፈል አንችልም። ፍቅር ማለት እኛ የምንወደው ሰው አንድ እንደሆነን የሚሰማን ልዩ ስሜት ነው። ያለሱ ወይም ያለሷ ጎደሎ እንደሆነን የሚሰማን ጥልቅ ትስስር ነው። ሁዋንግ ይህንን ሲሰማ በመገረም ተመለከታት። በእውነት የሚወዳት ሚንግን ሳይሆን ሺንግን መሆኑን ተረዳ። ሊስማትም ቀረብ አለ። ነገር ግን ሺንግ ራቅ ብላ አብሯት እንዲደንስ ጠየቀችው። ለፍቅር ሊጠይቃት እንደሆነ ገብቷት፣ ነገር ግን ለሺንግ ከምንም በላይ አስፈላጊው መጀመሪያ
እውነቱን መንገር ነበር። ዳንሱ ሲያበቃ ሺንግ እንዲህ ስትል ተናዘዘች። እኔ በእውነቱ ያቺ አንተ የምትጠላት ዝነኛዋ ሺንግ ነኝ። ነገር ግን እኔም መውደድ ስለጀመርክ ከዚህ በላይ ልደብቅ አልችልም አለችው። በሚያሳዝን ሁኔታ ግን ሁዋንግ ቀድሞውኑ እንቅልፍ ወስዶ ስለነበር ምንም አልሰማም። ሺንግ ለራሷ ፈገግ ብላ በፍቅር ተመለከተችው። አሁን በሁዋንግ ልብ ውስጥ ያለችው እሷ ብቻ መሆኗን በሚገባ ተረድታለች። በኋላ ሁዋንግ ከእንቅልፉ ሲነቃ ሺንግ ውስጥ ተቀምጣ አያት። ወዲያውኑ ወደ እሷ ሄዶ ወደ ውስጥ ይዟት ገባ። በዚያው መሃል በአጋጣሚ ከንፈራቸው ተነካካ። ሁዋንግ ደነገጠ። ነገር ግን በድጋሚ ሳማት። አሁን ፍቅሩ ሺንግ ብቻ መሆኑን ሙሉ በሙሉ እርግጠኛ ሆነ። ስሜቱም መቆጣጠር አቅቶት አፍጥጦ ሲመለከታት ቆየና እዚያው እንቅልፍ ወሰደው። በማግስቱ ጠዋት ሁዋንግ ሲነቃ ሺንግ እቤት አልነበረችም፣ ጠፍታለች። በዚያው ቅጽበት አንድ ደብዳቤ አገኘ። ደብዳቤው በጣም ይቅርታ ሳልሰናበት እየሄድኩ ነው፣ ነገር ግን ከ3 ወር በኋላ በእርግጠኝነት እመለሳለሁ ይላል። ሁዋንግ በደብዳቤው ደነገጠ። ወዲያውኑ ረዳቱ ጆን ደውሎ ሺንግን በማንኛውም ሁኔታ ፈልጋት ብሎ አዘዘው። ጆን ፍለጋውን ጀመረ። በማግስቱ ለሁዋንግ ደውሎ አለቃ አግኝቻታለሁ፣ በአንድ አካል ብቃት ማዕከል ውስጥ ናት፣ አድራሻውን እየላኩልኝ ነው አለው። በማግስቱ ሁዋንግ ወደ አካል ብቃት ማዕከሉ በፍጥነት ሄደ። እዚያም በመጨረሻ ሺንግን አያት። በሙሉ ኃይሏ ስፖርት እየሰራች ለራሷ እንዲህ ስትል አወራች። በጭራሽ ተስፋ አልቆርጥም፣ ለሱ ስል ክብደት መቀነስ አለብኝ። ሁዋንግ ይህንን ሲሰማ ተገረመ። የማለት ሺንግም ትወደኛለች፣ ይህ ሁሉ የምታደርገው ለሱ ብላ ነው። ስለዚህ ሁዋንግ እንዲህ ሲል አሰበ። እሷ እኔን ለማግኘት 3 ወር መጠበቅ ከቻለች እኔም ለሷ 3 ወር መጠበቅ አለብኝ። ከዚያች ቅጽበት ጀምሮ ሁዋንግ ለሺንግ ለመጠበቅ ለራሱ ቃል ገባ። በስራው ላይ ትኩረት አድርጎ የራሱን ጉዳይ በራሱ እያከናወነ በየቀኑ ካላንደሩን እየተከታተለ የሷን መመለስ ይጠባበቅ ነበር። በዚህ መሃል ሺንግ ክብደት ለመቀነስ እንከሌት ትለፋ ነበር። ዓላማዋ ለሁዋንግ ብቻ ሳይሆን ለሚንግ ጠንካራ ምላሽ ለመስጠት ወደ ጥበብ ዓለሙ መመለስም ጭምር ነበር። በዚህ ሁኔታ 3 ወራት ነጎዱ። ሁዋንግ እጅግ ተደስቶ ነበር። ሺንግ ትመለሳለች ብሎ ቤቱን በሙሉ አስጊጦ ይጠብቃት ነበር። እሷ ግን አልመጣችም። ይህ ሁዋንግን እንዲበሳጭና ተስፋ እንዲቆርጥ አደረገው። በተመሳሳይ ሰዓት ሺንግ ከጓደኛዋ ሊዛ ጋር አዳዲስ ልብሶችን ትለካ ነበር። ምክንያቱም አሁን በድጋሚ ቅርጿን ይዛ ውብ ሆናለች። በሚቀጥለው ትዕይንት የሁዋንግ የኩባንያ የምስረታ በዓል ድግስ ይታያል። ሁዋንግ ከመኪናው ሲወርድ ጋዜጠኞቹ በሙሉ ከበው ስለ ሚንግ ጠይቁት ጀመር። ሚንግ የታለች? አሁን እኮ ጠፍታለች። በእርግጥ ሰራተኛ ምግብ ውስጥ ለውዝ ቀላቅላ ነበር። ሰራተኛ የሚንግ ጠላት ናት የሚባለው እውነት ነው? ሁዋንግ ምንም መልስ አልሰጠም። ዝም ብሎ ቀጥታ ወደ ድግሱ ገባ። በድግሱ ላይ ሁሉም በደስታ ይዝናኑ ነበር። በመጨረሻም ሺንግን አያት። አሁን ወደ ድሮ ማንነቷ ተመልሳለች። ያቺ ውብና የምታበሯ ሺንግ ሆናለች። ምግብ ልታነሳ ስትል ይንዞ ወደ እሷ መጣ። አንቺም በዚህ ኩባንያ ውስጥ ነው የምትሰሪው? ፊትሽ በጣም አዲስ አልሆነብኝም። ስምሽ ማን ነው ሲል ጠይቃት። ሺንግ ደነገጠች። ግን ይቅርታ እኔ አላውቅህም አለችው። በዚያው ቅጽበት ሁዋንግ ወደ ድግሱ ገባ። ከሩቅ ሁለቱ አብረው አያቸው። እሱም ወደ እነሱ መጥቶ የኤንዞ ጋር ማውረድ ጀመረ። ሺንግ ሁዋንግን እንዳየች በሁለቱ መካከል መቆም ስላልፈለገች በፍጥነት አካባቢውን ለቃ ወጣች። ከዚያም ሺንግ ለሊዛ እንዲህ አለቻት፣ አየሽ፣ ለዚህ ነው ወደዚህ ድግስ መምጣት ያልፈለኩት። አንቺ ነሽ ያስገደልሽኝ። አሁን ግን ንጹህ አየር ለመቀበል ወደ ውጭ ልወጣ ነው አለች። ወደ ውጭ ወጣ በሰማይ ላይ ያለውን ርችት መመልከት ጀመረች። ለጥቂት ጊዜ ቆይታ ስትመለከት ሁዋንግ ወደ ውጭ ወጣ። ሁዋንግ ሺንግን እንደሌላ አዲስ ሴት ያሽኮረመማት እያወራች ጀመር። ሺንግ በዚህ በጣም ቀናች። እንዴት ለማያውቀኝ ሆኖ ያሽኮረመኛል? ደሱ ብዬ ወደ ድሮ ማንነቴ ለመመለስ የለፋሁትን ልፋት አያይም እንዴ ብላ አሰበች። በንግግሯ መሃል ሁዋንግ እንዲህ ሲል ሚስጥሩን አወጣ። እውነቱን ለመናገር ዛሬ በጣም ማዝኛለሁ፣ ምክንያቱም ሰራተኛ የተሰኝዳ እስካሁን አልተመለሰችም ማለት። በመቀጠልም ለመሆኑ የኔ ሰራተኛ መሆን ትፈልጊያለሽ ሲል ጠይቃት። ሺንግም ወዲያውኑ አይ ይቅርታ፣ ግን እኔን ለመቅጠር አቅም አይኖርም ስትል መለሰችለት። ሺንግ በንዴት ጥላው ልትሄድ ስትል ሁዋንግ አስቆማትና እንዲህ አላት፣ በእኔ ቤት ውስጥ ልትሰብሪያቸው የምትችያቸው ከበፊት የበለጡ ውድ የሆኑ የአበባ ማስቀመጫዎች አሉ አላት። ሺንግ በድንጋጤ ደረቀች፣ ምክንያቱም ሁዋንግ ፊቷን ሳይመለከት ማንነቷን አውቆ ነበር። ከዚያ በኋላ ሺንግ በጣም ተገረመች። በድግሱ ላይ አብረው እየደነሱ ሳለ እንዴት ልታውቅ ይቻልክ? አንተ እኮ ፊት የመለየት ችግር አለብህ አይደል ስትል ጠይቀችው። ሁዋንግም እንዲህ ሲል መለሰላት፣ ምክንያቱም በልቤ ውስጥ ያለሽው አንቺ ብቻ ነሽ። ወራሙ ሚቀጭን በማንኛውም ሁኔታ እለይሻለሁ። ሺንግ ይህንን ስትሰማ ደስታ ተሰማት። ነገር ግን ሁዋንግ ቷን እንድታሳየው ጠይቃት፣ ብትጠላኝ ስትል ጠይቀችው።
በዚያው ቅጽበት ሚንግ ወደዚያ መጣች። ከሺንግ ጋር ከተጣሉ በኋላ ከኩባንያው በመባረሯ በጣም ተቆጥታ ነበር። ዛሬ እዚህ የመጣሁት ከሁላችሁም ፍትህ ለመጠየቅ ነው። ምንም ጥፋት ሳይኖርብኝ ለምን በኩባንያው ተባረርኩ? ምግቡን ሆን ብላ እንድቀምስ ያደረገች ያቺ ሰራተኛ ናት እያለች ጮኸች። ሺንግም ለሁሉም ግልጽ እንዲሆን ወደፊት መጣችና አይደለም፣ እንደዛ አይደለም፣ እኔ የዋንግ ሰራተኛ ነኝ፣ በምግቡ ውስጥ ምንም አልቀላቀልኩም አለች። ሚንግ ግን ዝምታን ስለመረጠች ዋንግ ጣልቃ ገባ። ከዚያ ቀን ማስጠንቀቂያ በኋላ ሌላ ስህተት አትሰሪም ብዬ አስቤ ነበር፣ ግን ተሳስቻለሁ አለ። ከዚያም ሚንግ ራሷን የሳተችው በረዳቷ በታገዘ የሎዝ ቸኮሌት ምክንያት እንደሆነ እውነቱን ለህዝብ ይፋ አደረገ። ሚንግ ሴራዋ እንዲገለጣል ብላ ሳልገመተች በድንጋጤ ደረቀች። ሚንግ ሌላ አማራጭ ሲጠፋባት ይህች ልጅ ሌላ ማንም አይደለችም፣ የድሮዋ የቡድናችን መሪ ሺንግ ናት። እሷ ድራማ ሰርታ ነው ከኩባንያው እንድባረር ያደረገች በማለት እውነቱን ወጣችው። ይህንን የሰሙት ሁሉ ይበልጥ ደነገጡ። በተለይ ሁዋንግ በጣም ተረበሸ። ወዲያውኑ የሺንግን እጅ ይዞ ወደ ውጭ አወጣና መኪና ውስጥ አስገብቶ በንዴት ይጮህባት ጀመር። ሺንግ አይደለም ትክክለኛውን ጊዜ እየጠበቁ ነበር ብትለውም ሁዋንግ ግን እስካሁን ስትጠቀምብኝ ነበር ብሎ አመነ። ሺንግ በንዴት ከመኪናው ልትወርድ ስትል ሁዋንግ በግድ ሳማት። ሺንግ በጥፊ መታችውና ወዲያውኑ እየሮጠች ከቦታው ጠፋች። የንዞም ከሩቅ ይመለከት ነበር። ሁዋንግ ይህን ያደረገው በንዴት ነበር። ሺንግ ገና ከጅምሩ እያታለለች ነበር የሚለው ስሜት ሰላም ነሳው። እያለቀሰም ራሱን መውቀስ ጀመረ። በሌላ በኩል ሺንግ በጣም ማዝና እያለቀሰች ትጓዝ ነበር። ከኋላዋ ሊዛና ጆን ሺንግ እውነቱን ለምን እንደደበቀች ለሁዋንግ አስረዱት። ሁዋንግ ሺንግን ይጠላት ስለነበር እውነቱን ሲያውቅ ልቡ እንዳይሰበር ብላ እንደደበቀችውና በዚያ ቀን ግን ሁሉን ልትነግረው አቅዳ እንደነበር ነገሩት። ነገር ግን በሚንግ ምክንያት ሁሉም ነገር ተበላሸ። ሁዋንግ ይህንን ሲሰማ ምንም ቃል አልተነፈሰም። በሌላ በኩል ሺንግ ስቅስቅ ብላ እያለቀሰች ሳለ የንዞ ጥላ ይዞ መጣና ተነሽና ከኔ ጋር ነው ያላት። ሺንግ አንተ እዚያ ምን ታደርጋለህ ስትል ጠየቀችው። የንዞ ፈገግ ብሎ ከሁዋንግ ጋር ስትጣሉ አይችሽ ነበር፣ ከዛ ጀምሮ እየተከተልኩሽ ነው አላት። በመቀጠልም የመጣሁት አንቺን ለመጠበቅ ነው። በዚያ ቀን ስቱዲዮ የመጣሽው ልጅ አንቺ መሆንሽ ነው ያውቃለሁ። አንቺን ባለማመኔ ይቅርታ ጠይቃለሁ። እኔም እንደ ሌሎች በሜንጎሪ የተታለልኩና ከዳይሬክተሩ ጋር ግንኙነት አለሽ ብዬ አመንኳላት። ሺንግም ይቅርታ አደረገችለትና በዚያ ጊዜ ጥፋተኛ እንድመስል ተደርጎ ወጥመድ ተሰርቶብኝ ነበር፣ ስለዚህ አትጨነቅ፣ አልተቀየምኩም አለችው። የንዞም ኮቱን አለበሳትና እጇን የያዛት። ሁለቱንም ከሩቅ ሲመለከት የነበረው ሁዋንግ በቀጥታ ወደሱ መጥቶ የንዞን በጥፊ አጭሎ። ሺንግ በዚህ ድርጊት ክፉኛ ደነገጠች። ነገር ግን ሊዛና ጆን ወዲያውኑ ደርሰው ሁኔታውን አረጋጉት። ሁዋንግ ሺንግ አብራው እንድትሄድ ቢጠይቃትም እሷ ግን በግልጽ እምቢ አለች። ስለዚህ ጆን ሁዋንግን ይዟት ሄደ። ሊዛ ደግሞ የንዞን እንዲህ አለችው፣ አንተ ወደ ፍቅረኛ ወደ ሚንግ ብትመለስ ይሻላል፣ ምክንያቱም እንዳንተ ያለው ወንድ ሺንግን አይመጥንም። እንዴት የምታቆስላት አንዴ ደግሞ የምታባብላት ሴት አይደለችም አለችው። ከዚያ ሊዛ ሺንግን ወደ ቤቷ ወሰዳትና አይዞሽ ሁሉም ነገር ይስተካከላል በማለት አጽናናት። ሁዋንግ ግን አሁንም በድንጋጤ ውስጥ ነበር። ሁዋንግ አሁንም በንዴት የተቃጠለ መጀመሪያ ያን ሁሉ ጊዜ ስተዋሸ ቆይታ አሁን ደግሞ ከየንዞ ጋር ትሆናለች ነበር። ጆን ግን እንዲረጋጋ አደረገው። ቀናት አለፉ። ነገር ግን ሁዋንግና ሺንግ ምንም አይነጋገሩም ነበር። ጆን ለሁዋንግ አንድ መረጃ ሰጠው። ሺንግ በአንድ ፊልም ላይ ትንሽ ሚና ማግኘቷን ነገረው። አብረን ሄደን ቀረጻ ቦታ እናያት ሲል ጠየቀው። መጀመሪያ ላይ ሁዋንግ ፈቃደኛ ባይሆንም በሚቀጥለው ትዕይንት ግን ሺንግ ሊያገኛት መጣ። እሷን ለማነጋገር ቢሞክርም በያ በመሳሳም ድርጊት ተቀይመው ስለነበር በድጋሚ ተጣሉ። ሁዋንግ ሄደ መስሎ ቢወጣም ሺንግን ለማሳመን ሲል እዚያው ቀረጻ ቦታ ትንሽ ሚናዎችን እየተጫወተ አብሯት ይቆይ ነበር። ሺንግ ከረጅም ጊዜ በኋላ ወደ ትወና በመመለሷ አንድ ትዕይንት ደጋግማ መስራት ነበረባት። ይህን ያየው ሁዋንግ ለምንድነው ሺንግን ደጋግሞ የሚያሰቃየት ብሎ በዳይሬክተሩ ላይ ተቆጣ። በሚቀጥለው ትዕይንት የንዞ በድጋሚ ሺንግን ሊያገኛት መጣ። አሁንም ይቅርታ ጠይቆ ጓደኛሞች እንዲሆኑ ተማጸናት። ሺንግ ግን እንዲህ ስትል መለሰችለት፣ ይቅርታ አሁን በክፉ ቀኔ አብሮኝ የቆመና የምወደው ሌላ ሰው አለኝ። ስለዚህ እኔ ረስተህ ሌላ ህይወት አጋር ብትፈልግ ይሻላል አለችው። ገንዞ በቀላሉ ወደ ሺንግ ህይወት መመለስ የሚችል መስሎት ስለነበር ልቡ ተሰበረ። ከቀረጻ በኋላ ሺንግ በጣም ደክሟት ነበር። ሁዋንግ ወደ እሷ መጣ። ጥቂት ካወሩ በኋላ በመጨረሻ ይቅርታ ተባባሉና ታረቁ። ሺንግ ስለዛለች ራሷን በትከሻው ላይ ያሳረፈች። ሁዋንግ ደግሞ የፍቅር ስሜት ውስጥ ያለች መስሎት ሊስማ ሲጠጋ ሺንግ በከፍተኛ ትኩሳት እየተቃጠለች እንደሆነ ተረዳ። ወዲያውኑ አቅፎ ወደ ሆስፒታል ይዟት ሄደ። ማግስቱ ጠዋት ሺንግ ስትነቃ ሁዋንግ ሆስፒታል ስላመጣት አመሰገነችው። ሁዋንግንም ምንም አይደል
ግን ምላሹ ፍቅረኛ እንድትሆን እፈልጋለሁ አላት። ሺንግ በደስታ ተስማማችና በድጋሚ ተሳሳሙ። የንዞ ይህን ሁሉ በሩቁ ነው ይመለከት ነበር። ሁለቱ አብረው በጣም ደስተኛ መሆናቸውን ሲረዳ ተስፋ ቆርጦ አካባቢውን ለቆ ሄደ። በሚቀጥለው ትዕይንት ሁዋንግ ለሺንግ ትልልቅ የፊልም ሚናዎችን የቀረቡበት ውል ይዞላት መጣ። ሺንግ ግን በሁዋንግ በኩል የሚመጡትን አቋራጭ እድሎች አልፈለገችም። በራሷ ጥረት መጓዝ እንደምትፈልግ ገልጻ ሁሉንም ለመፈረም ፍቃደኛ አልሆነችም። ወደ ውጭ ሲወጡ ሁዋንግ ለሺንግ ሾፌር ጥብቅ መኪና ስጦታ ሰጣት። ፍቅረኛዬ በመጓጓዣ እንድትቸገር አልፈልግም፣ ስለዚህ ስጦታዬን መቀበል አለብሽ አላት። ሺንግ ምንም እንኳ ባትፈልግም ስጦታውን ለመቀበል ተገደደች። ወደ ቤት ስትመለስ ለሊዛ በስልክ ሁሉን ነገረቻት። እንዴት እንዲህ ያለ ትልቅ ስጦታ በግድ ይሰጥሻል እያለች እያሰበች ሳለ አንድ የዴሊቨሪ ሰራተኛ በሁዋንግ ስም አበባ ይዞላት መጣ። እሱን በደስታ ተቀበለች። ነገር ግን የዴሊቨሪ ሰራተኛው ደጋግሞ መመላለስ ጀመር። ምክንያቱም ሁዋንግ አንድ ወይም ሁለት ሳይሆን በርካታ ትልልቅ ስጦታዎችን ልኮላት ነበር። ሺንግ በስጦታው ብዛት በመመላለሱ በጣም ተቸገረች። በሚቀጥለው ትዕይንት ሺንግ አንድ ዘፈን ብቻ እንድትዘፍን ወደ አንድ ትልቅ ዝግጅት ተጋበዘች። ምክንያቱም አሁን ከሺንግ ይልቅ ሚንግ በዝና በልጣ ስለነበር ሌሎች ዘፋኞች በሙሉ ለሚንግ ተሰጥተው ነበር። ነገር ግን እንደሚባለው ከአንድ ሰው ሁሉን ነገር መውሰድ ይቻል እንጂ ተሰጥቶን ግን መውሰድ አይቻልም። ሚንግ በቀጥታ መዝፈን ስትጀምር ድምጿን በስቱዲዮ በመሳሪያ አስተካክላ ነበር። እውነተኛው ድምጿን ማንም አልወደደውም። ህዝቡ ትዕይንቱን ትቶ መውጣት ጀመረ። ሚንግ ይህንን ስታይ ዝግጅቱ ሳይጠናቀቅ ጥላ ወጣች። በዚህ ጊዜ ዳይሬክተሩ ሺንግን የቀሩትን ዘፈኖች ዘፍና ዝግጅቱን እንድታተርፍለት ተማጽናት። ሺንግም የቀሩትን ዘፈኖች መዝፈን ጀመረች። ድምጿ በጣም ማራኪ ስለነበር የሄደው ህዝቡ ተመለሰ። ሁሉም በሺንግ እውነተኛ ድምጽ ተማርከው በደስታ ይጮሁላት ጀመር። ኮንሰርቱ በኋላ ሁሉም የሺንግ ፊርማ ለማግኘት ተሰለፉ። ሚንግ ይህንን ስታይ በቅናት ተቃጠለች። እንዴት ሁሉን ሰው በድጋሚ ሺንግ ሊወዳት ቻለ ብላ ተቆጨች። በዚያው ቅጽበት ሁዋንግ ሺንግ ሊወስዳት መጣ። ሁለቱም በሞተር ብስክሌት እየተዝናኑ ወደ ቤት ተመለሱ። ነገር ግን ቤታቸው እንደደረሱ ሺንግ አንድ መጥፎ ዜና ሰማች። መከራ ከቤት እንድትወጣ አድርጓታል። ስለዚህ ሺንግ ቤቱን በአስቸኳይ መልቀቅ ነበረባት። ሺንግ ተጨንቃ እንዴት ያለ ቅድመ ማስጠንቀቂያ እንዴት አደርጋለህ ብላ አከራን ብትጠይቅም ሁዋንግ ግን ምንም ችግር የለውም አሁኑኑ እቃሽ እናወጣለን አላት። በእውነቱ ግን ይህ የሁዋንግ እቅድ ነበር። ሺንግን ወደ ራሱ ቤት ለመውሰድ ሲል ቤቱን ከናከራዩ እሱ ራሱ ገዝቶት ነበር። ልክ እንደታቀደውም ሺንግ እቃዋን ጠቅልላ ወደ ሁዋንግ ቤት ገባች። ሁዋንግ በዚህ በጣም ተደሰተ። ሁለቱም በፍቅር አብረው ምግብ ያበስሉ ጀመር። እዚያም ሁዋንግ ለሺንግ ከእንግዲህ ይህ ቤት ያንቺ ነው፣ እዚህ የምትኖሪው እንደ ሰራተኛ ሳይሆን እንደ ፍቅረኛ ነው አላት። በመጨረሻም ህይወታቸው መስመር ስለያዘ በደስታ ተሳሳሙ። ከዚህ በኋላ ሺንግ፣ ሊዛና ሚንግ በድሮ ዳይሬክተራቸው ተጠሩ። ዳይሬክተሩ በድጋሚ እንደ አንድ ቡድን አብረው እንዲሰሩ ፈልጎ ነበር። ነገር ግን ሺንግ፣ ሊዛ በአንድ ወገን፣ ሚንግ ደግሞ በሌላ ወገን ስለነበሩ አብሮ ለመስራት ፈቃደኛ ያልሆነ። ይሁን እንጂ የሊዛ የገንዘብ ችግር እየጨመረ መጣ። መክፈል የማይቻሉ ብድሮችም ተከማቹ። ስለዚህ ሊዛን ለመርዳት ሲሉ ሺንግና ሊዛ ከሚንግ ጋር በድጋሚ እንደ ቡድን ለመስራት ተስማሙ። ይህንን ዜና በፍጥነት በየቦታው ተሰራጨ። በአጭር ጊዜ ውስጥ ቡድኑ ወደ ቀድሞ ዝናው ተመለሰ። ህዝቡ ሺንግና ሚንግ በድጋሚ ታርቀው ጓደኛውን መስሏቸው በጣም ወደዷቸው። ነገር ግን አንድ እውነት ከሆነ ምንም የተለወጠ ነገር አልነበረም። ሚንግ በዚህ ፊት ሺንግን የቅርብ ጓደኛ መስላ ታይ እንጂ በልቧ አሁንም ሺንግን ትጠላታለች። ታሪኩ ወደ ከፍተኛው ውጥረት ውስጥ ገብቷል። አንድ ቀን የዳንስ ልምዳቸውን አጠናቀው እያረፉት አለ ሊዛና ሺንግ ለስራ ተጠሩ። ሺንግ ስልኳን በድንገት እዚያው ረስታው ስለነበር ሚንግ ይህንን አጋጣሚ በመጠቀም በሺንግ ስልክ ለሁዋንግ መልእክት ላከችለትና ወደ አንድ ሆቴል ክፍል ጠራችው። ሁዋንግ ሆቴል ሲደርስ ጠረጴዛው በምግብ ተሞልቶ አገኘው። ሺንግ ያዘጋጀችለት መስሎት እዚያ የነበረውን ጭማቂ ጠጣ። ነገር ግን ጭማቂው ውስጥ መድኃኒት ተቀላቅሎ ስለነበር ሁዋንግን ያዞሩ ጀመር። በዚያው ቅጽበት ሚንግ ወደ ክፍሉ ገብታ ሁዋንግን በወጥመድ ውስጥ ለመጣልና እሱን ለማሳሳት ሞከረች። ሁዋንግ ግን ሊገፋትና ከአካባቢው ሊርቅ ቢሞክርም ሚንግ እንዴት እኔን ትተህ ትሄዳለህ? የምትወደኝ እኔን ብቻ አልነበር እንዴ? እያለች ስትከራከር ነበር። በሌላ በኩል ሺንግና ሊዛ ወደ ጆን ሲሄዱ ጆን እንዴት ነው አለቃህን ሆቴል የጠራሽው እዚህ ሆነሽ ሲላት ሺንግ በድንጋጤ ደረቀች። ወዲያውኑ ሁዋንግን ፍለጋ ወደ ሆቴሉ ሮጠች። ሁዋንግ ከሚንግ ጋር ራሱን ለማዳን ሲል መታጠቢያ ቤት ውስጥ ተቆልፎበት ነበር። ሺንግ ስትደርስ ሁዋንግ ሁኔታውን ሊያስረዳት ቢሞክርም ሺንግ ግን አቅፋው አትጨነቅ፣ እኔ ሙሉ በሙሉ አምናለሁ አለችው። ሁዋንግ ሺንግ ስላመነችው እጅግ ተነካ። በሚቀጥለው ትዕይንት ሚንግ በሆቴሉ ክፍል ውስጥ የሆነ ነገር በቪዲዮ ቀርጻ ስለነበር በደስታ ተሞልታለች። ነገር ግን በዚያው ቅጽበት ብቸኛ ዘመዱ የሆነችው አያቷ በጠና መታመሟ ተነገራት። ሚንግ በድንጋጤ ወደ አያቷ ሮጠች። ነገር ግን የእሷ ረዳት ያንን ሁዋንግና ሚንግ አብረው ያሉበትን ቪዲዮ በስተታየችው።
ቀጥሎ የኩባንያው ባለ አክሲዮኖች ስብሰባ ተሳየ። የዋንግ እናትም እዚያ ነበሩ። ስብሰባው ከመጀመሩ በፊት የዋንግ አጎት ልጅ በቅናት ተነሳስቶ ያንኑ የሆቴል ቪዲዮ በትልቁ ስክሪን ላይ ያሳየው። ዋንግ የኩባንያውን ሴቶች ስለሚያስቸግር ለዋና ስራ አስፈጻሚነት አይመጥንም ሲል ከሰሰው። ሁሉም ደነገጡ። ዋንግም ከስራው ተባረረ። እናቱ እንኳ እውነቱን ስላላወቁ ሊረዱት አልቻሉም። ወሬው በሶሻል ሚዲያ ተሰራጨ። ዋንግ ለዓመታት የለፋበትን ዝናው በአንድ ጀንበር በመጥፋቱ ክፉኛ ያዘነ። ሺንግ ለዋንግ በጣም ተጨነቀች። ስልክ ብትደውልም አይነሳም፣ እቤትም የለም። በድንገት ቦርሳዋ ውስጥ የድሮ ቤቷን ቁልፍ አገኘች። ዋንግ የት ሊሆን እንደሚችል ገባት። ምግብና ሌሎችን ነገሮች ይዛ ወደ ድሮ ቤቷ ስትሄድ ዋንግ እዚያ ነበር። ሺንግም ቤት ነው የገዛው አንተ መሆንን የጠረጠርኩት ልክ ነበርኩ አለችው። ዋንግም ምንም ስህተት ስላልሰራ መደበቅ ሆነ መፍራት የለብን በማለት አበረታታችው። ዋንግም በሺንግ ንግግር ትንሽ እፎይታ ተሰማው። በሚቀጥለው ትዕይንት ሺንግ ወደ ሚንግ ቤት ሄደች። ሚንግ አያቷ በመሞታቸው ምክንያት ስቅስቅ ብላ ስታለቅስ ነበር። ሺንግ የመጣችው ለመጣላት መስሏት ነበር። ነገር ግን ሺንግ እንዲህ አለቻት፣ እኔ የመጣሁት ላነጋግርሽ እንጂ ልጣላሽ አይደለም። እባክሽን ስለ ሆቴሉ ቪዲዮ እውነቱን ለሁሉም ተናገሪ። ምክንያቱም በዚህ ሰዓት የዋንግን ስም መመለስን ሲው አንቺ ብቻ ነሽ። ስለደረሰብኝ ነገር ሁሉ ይቅር ብዬሻለሁ። በድጋሚ ጓደኛሞች እንሆን አለቻት። ሚንግ በሺንግ ደግነት ልቧ ተነክቶ እያለቀሰች ተስማማች። እውነቱንም ለህዝብ ይፋ እንደምታደርግ አልገባች። ከዚህ በኋላ የዋንግ ያጎት ልጅ ዋንግን ከስራ ለማባረር የተጫወተውን ተንኮል ለሁሉም ግልጽ ሆነ። የዋንግ አያትም ያንን ተንኮለኛ ያጎት ልጅ ከኩባንያው አባረሩት። ዋንግን በድጋሚ ዋና ስራ አስፈጻሚ ያደረጉት። ከአንድ ወር በኋላ የጆን እና የሊዛ የሰርግ ስነ ስርዓት በደመቀ ሁኔታ ተከበረ። ሁሉም በህይወታቸው ሰላም ስለሰፈነ በጣም ደስተኛ ነበሩ። በዛው የደስታ ድግስ ላይ ዋንግ በሁሉም ፊት ለሺንግ ጋብቻ ጥያቄ ያቀረበላት። ሺንግ የህይወትን ትርጉም ያስተማረችውና ለሱ ምን ያህል ውድ እንደሆነች በታላቅ አክብሮት መሰከረ። ሺንግም በደስታ የጋብቻ ጥያቄውን ተቀበለች። ሁለቱ በፍቅር ተሳሳሙ። ድራማው በሺንግና በዋንግ የፍቅር ድል እንዲሁ በታማኝነትና በይቅርታ የበላይነት በሚያምር ሁኔታ ተጠናቀቀ። መልካም ጊዜ